እኔ አልጣልም እኔ ወላይታ ስለሆንኩ የግድ ክልል መሆን አለበት የምደግፍ ይመስላል። ከሱ ይሄ አልፈልግም። እኔ ክልል እንዳለ ቢጠፋ ደስ ይለኛል። ክልል የምትለው ነገር በዛ እንዲራጅ አልፈልግም። የጉራጌንም ክልል አልደግፍም። ሌላው ነው ሆነ አሁን እሱ እኮ ነው አብዛኛው እኮ ደቡብ ክልል እኮ ነው ደሞዝ እጥረት ያለው ገብተዋል። ሌላ የኦሮሚያ ፖሊስ ቅድም ያነሳው ቪዲዮ አለ። ኦሮሚያ ውስጥ ከ10 ሺህ በላይ ፖሊስ ተባሯል በስነ ምግባር ጉድለት። 1 2 3 ፖሊሶች ያደረጉት እኮ ማን ነው? አንድ ኔግሮን አሜሪካ የገደለ ፖሊስ አለ አይደል? ተጭኖ አትግደልን እያለ ታዲያ እሱ ለባይደን ወይ ለዲሞክራቱ ተሰጠው ነው። ቆይ ፖዝ ላድርግ። በጣም ኢንተረስቲንግ ያነሳው ቅድም የአንብቤ እያሳቀኝ የነበረውን ጉዳይ ነው ያነሳው። ቅድም ስገባ ታስተካክለኛለህ። በጣም ነው ያሳቀኝ። ፖዝ አድርጌው ልደጋ ኢትዮጵያ ውስጥ ያሉ ፖሊሶች በኑሮ ውድነት ምክንያት ሊሆን ይችላል ስላልቻሉ ስራቸውን ለቀው ከካምፕ ጠፉ። መንግስት ሌላ የታጣቂ ኃይሎችን ሊቀላቀሉ ይችላል በሚል ስጋት የገቡበት ገብቶ አመጣቸውና ድጋሚ ወደ ተሐድሶ ከተታቸው የሚል ዜና ሰማሁ። አመባህ ላይ ዜና አንተ ተቀንሷል። አላነበብኩም ግን እነግርሃለሁ። አላነበባችሁም? ያን አልሰማችሁም? እነግርሃለሁ። እሺ ቀጥል። እሺ ከጂ የሚባል ነገር አለ። ትሄድ በሚሊተሪ ውስጥ ከጂ አለ። አንድ ወታደር 7 ዓመት ነው እንዲያገለግል ግዴታ የሚገባው። እዛ ከማሰልጠኛ ተመርቆ ሲወጣ ኦርኔል ይፈረዳል። ለ7 ዓመት ያገለግል። ከ7 ዓመት በኋላ አይገደድም። መልቀቂያ ጠይቆ መሄድ ይችላል። ዝም ብሎ ግን ሚሄድ ሰራዊት ከጂ ነው የሚባለው። በከጂ ህጉም አለ። በወታደራዊ ፍሬ ቀርቦ ይቀጣል። ግን በስነ ምግባር የሚባረረውን አይደለም። በስነ ምግባር የሚባረር አለ። በስነ ምግባር የሚባረር አንድ ፖሊሲ ከሰራ እሱ ለብልጽግና ለዶክተር አብይም አይሰጥም። ግለሰቡ ነው ነገር ያለው። ቅድም አሜሪካ ሀገር የሆነ ሰው ገሎታል፣ አንድ ፑል በእግሩ ተጭኖት። ስለዚህ ለባይደንም አልሰጠም ወይ ደግሞ ወደ ዲሞክራት እዛ ላይ ስልጣን ያለው ፓርቲም አልሰጠም። ለኛ ሲሆን ኢትዮጵያ ውስጥ ሁሉ ነገር ይሰጣል። አሁን አንዳንዶቹ የሚጠይቁት ጥያቄ እዛ የሚኖሩበት ሀገር አሜሪካ ሀገር የማያደርጉትን ጥያቄ ኢትዮጵያ ውስጥ ይጠይቁታል። ይሄ ነገር በተፈጸመ ይላሉ። ስለዚህ ክልል እንዳይሆን ያልኩት። ሌላው ምንድነው ከአዲስ አበባ ጋር ተያይዞ አዲስ አበባ ውስጥ የምክክር ኮሚሽን ላይ የአጀንዳ ማሰባሰብ ሂደት ላይ የአዲስ አበባ ጉዳይ ሲነሳ አንድ ወቅት እኮ የአባቶቻችን ርስት እስከ ሀረር ነው ምን አይሉ ሰዎች እኮ አሉ። ሀረር ድረስ የኛ አባቶቻችን ርስት ያሉ ሰዎች ዛሬ አዲስ አበባ ላይ ህዝቡ እንደ ጥያቄ ያነሳ። እኔ ደግሞ ያመንኩበትን ሴናሪዮ ምንም ጥርጥር የለም። በዓለም ላይ ነባር ማህበረሰብ አለ። ቅድም የአሜሪካውን አንስቻለሁ። አንዳንዱ ከራስ አንግል ሊያጣጥል ይሞክራል። ነባር ማህበረሰብ አሜሪካ ሀገር ሬድ ኢንዲያን ናቸው። ሌላው ከሌላም ቦታ ከዚህ ከአፍሪካም በስደት ሄዶ የሞላው ህዝብ አለ። ስለዚህ አይበልና አልኩ እኮ አንቀጽ 39 ቢተረጎም 10 ነው 11ዳችን ክልል ብንበታተም አዲስ አበባ የማ ይሆናል እኮ ምንም እኮ እንትን የሚል የለም። ወይ ወደ አማራ ክልል አይካተት፣ ወደ ደቡብ ወደ ወላይታ አይመጣ። የኦሮሚያ ክልል እኮ ነው። 1997 ላይ መለስ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫን ከዚህ ካወጣ በኋላ በቅንጅት መሸነፉን ሲያውቅ ወዲያው መልሶ ወደ አዲስ አበባ መጣ። በአሁኑ ሰዓት የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ አዲስ አበባ ነው። ስለዚህ እነዚህ ሰዎች መሬታችን ነው ቢሉ ቅድም አንስቼ ላልተ ኦኬ አንድ ጥያቄ ልጠይቅህ። በ2 ትሪሊየን ብር ቢሸፍቱ አየር መንገድ የተገነባ ነው። በጣም እኮ የሚያሳዝን። በዚህ ደረጃ ባናወራ ደስ ይለኛል፣ ግን እኔ በጣም ስለምናደረው 7 ቢሊዮን ዶላር ኦኬ ችግር የለውም። 100 ሺህ በሉ። በጣም በአይነትም በይዘትም ለየት ያለ በኢትዮጵያ ሕዝብ ሀብት ንብረት በገንዘብ የፌዴራል መንግስት በጅቱ ደብረ ዘይት ወይም ፊንፊኔ ቢሸፍቱ ጋር ከቦሌ አቅራቢያ ጋር አየር እንትን የተገነባ ነው። ኤርፖርት የተገነባ ነው። ባቡርም አለው ውስጥ ለውስጥ እንዳትረሳ። ሜትሮ ባቡር አለ ከዋናው ተርሚናል ጋር ከቦሌ ካለው ጋር የሚያገናኝ የባቡር መንገድም አለው። ፈጣን ባቡር አለው።
ምንም ሚሳኤል ማስተኮሻ የሚኖረው አሁን የኔ ጥያቄ አሁን አንተ በምትለው መንገድ እንደዚህ አይነት ሀሳቤ እንኳን አለ ብለን እንመንና በኢትዮጵያ ሕዝብ ሀብት ንብረት በመንግስት በጀት በፌዴራል መንግስት በጀት የተገነባ ኤርፖርት ስትገነጠል ይዘው ነው የምትሄደው ማለት ነው። እንደው አለ እንኳን ብንል እንኳን አሁን የኢትዮጵያ ሕዝብ አምኖ ነው አይደለ ደብረ ዘይት ጋር ኤርፖርት እየገነባ ነው ሲል ደስ ብሎት እያወራ ያለው ምንድነው መተማመኛችን? ነገ ቤንሻንጉል ጉሙዝ ላይ የኢትዮጵያ ሕዝብ እያንዳንዱ ሰራተኛ ከደሞዙ እየቆረጠ ያስገነባው የህዳሴ ግድብ ግንባታ አንተ በምትለው እንኳን እንሂድ ብንል ቤንሻንጉል ሲገነጠል ይዞት ይሄዳል ማለት ነው። ክርክራችን ቴዲ እዚህ ደረጃ ደረሰ እንጂ ሮሚያን የኦሮሚያ ሰዎች የጠየቁት ጥያቄ አንዳችን ጋር እንደዚህ አሁን የፌዴራል መንግስት እንደዚህ በህዝብ በምን ዋስትና ነው ስለዚህ ኢንቨስት የተደረገ ያለው በምን ዋስትና ነው ማለት ነው? እሱ ከተፈጠረ የዓለም አቀፍ ተሞክሮ ምን ይላል የሚለውን አይተን እንወስናለን። ኤርትራ እንዴት ስትገነጠል ምን ይዛ ሄደች፣ እንዴት አደረገች ምናምን የዓለም አቀፍ ተሞክሮች አሉ። በዛ መሰረት ይፈታል። አሁን እኔ ዲቴል በማላውቀው ነገር ላይ አገራት ሲገነጠሉ ምን ያደርጋሉ በሚለው የዓለም አቀፍ ተሞክሮች አሉ፣ የዓለም አቀፍ ኢንተርናሽናል ሎዎች አሉ። በዛ መሰረት ክፍፍሉ